ታሪካችን የሚጀምረው ማያ የምትባል አንዲት ወጣት ሴት በእናቷ አቀናባሪነት ለተዘጋጀላት ቀጠሮ ስትዘጋጅ ሲሆን ምርጥ ጓደኛዋ ሉና ልትወስዳት ስትመጣ የለበሰችውን አረንጓዴ ቀሚስ አይታ በጣም ትስቅባታለች። ማያ ልክ እንደ ትልቅ ዱባ እንደምትመስል ስትነግራትም እንመለከታለን። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ይህ በእንዲህ እንዳለ ሊዮ የተባለ ባለ ሀብት ነጋዴ ከአንድ ደንበኛው ጋር ለመገናኘት ሲል የሚያብረቀርቅ ጥቁር መኪናውን መንገድ ዳር ላይ ያቆማል። ማያ በዚያ ስታልፍ ጥርሷን ለመፈተሽ በመኪናው መስታወት ትጠቀምና በድንገት የመኪናው መስታወት ዝቅ ሲልና ሊዮን ስታይ ማያ በጣም አፍራ መኪናውን በፍጥነት ካሞገሰች በኋላ ሮጣ ታመልጣለች። ሊዮም ሲመለከታት ልክ እንደ ሉና እሷን እንደ ዱባ በመቁጠር በውስጡ ይስማማል። ከጥቂት ጊዜ በኋላ በሬስቶራንቱ ውስጥ የማያ ቀጠሮ የሆነ ወጣት ፈገግ እያለ ሊጀነጅናት ይሞክራል። ነገር ግን ማያ ወደ አንድ ሰው አይን በጥልቀት ስትመለከት ያለፈ ትውስታቸውን ማየት የምትችልበት አስማታዊ ሚስጥር እንዳላት እንረዳለን። ወደ ቀጠረችው ሰው አይን በጥልቀት ስትመለከት እሱ እርጉዝ የነበረችው ፍቅረኛውን አስገድዶ ውርጃ ያስፈጸመ መርዛማ ሰው መሆኑን ትረዳለች። በዚህም በጣም ተጸይፋ ፊት ለፊት ትጋፈጠዋለች። ያ ሰው ሚስጥሩን በማወቋ በጣም ደንግጦ በከባድ ሁኔታ ሊሰድባት ይሞክራል። ነገር ግን ማያ ስሜቷን ተቆጣጥራ ፈገግ በማለት በምናሌው ላይ ያሉትን በጣም ውድ የሆኑ ምግቦችን ታዛለች። እርሱ እንዲከፍል ከነገረችው በኋላ ወደ መጸዳጃ ቤት እንደምትሄድ አስመስላ ሬስቶራንቱን ጥላው ትወጣለች። ከጥቂት ጊዜ በኋላ አስተናጋጁ ትልቁን ድግስ ይዞለት ሲመጣ ያ ሰው ሊመለስ በማይችል ትልቅ ሂሳብ ተደናግጦ እንመለከታለን። ማያ ከሬስቶራንቱ ወጥታ ወደ ሊፍት ስትገባ ስለዚያ መጥፎ ሰው ጮክ ብላ እያማረረች ትቆዝምና በዚህ ጊዜ ሊዮ ወደ ሊፍቱ ሲገባ ማያ ፈገግ ብላ ብትመለከተውም እሱ ምንም ሳይናገር ዝም ይላል። ማያ ጊዜ ለማሳለፍ በማሰብ ጮክ ብላ መዘመር ትጀምርና ይህም ሊዮ እብድ እንደሆነች እንዲያስብ ያደርገዋል። ነገር ግን በድንገት ሊፍቱ ሲቆም ማያ በጣም ደንግጣ ለእርዳታ መጮህ ትጀምራለች። በዚህ ጊዜ መብራቱ ሙሉ በሙሉ ሲጠፋ ማያ በከፍተኛ ድንጋጤ ሊዮን አቅፋ ትይዘዋለች። ነገር ግን ሊዮ እንድትርቅለት ጮክ ብሎ እየገፋ ቢያርቃትም እሷ ግን ስለፈራች እንደገና በእቅፏ ሙጭጭ ትልበታለች። በድንገት የሊፍቱ በር በሰዎች ፊት ሲከፈት ሁለቱም በሀፍረት ተሸማቀው ይወጣሉ። ሊዮ በፍጥነት ወደ ውጭ ሮጦ መጥፋት ሲጀምር በዚህ ጊዜ ከሴት ልጅ ጋር ንክኪ ከተያያዘ ለሕይወቱ አስጊ የሆነ ከባድ አለርጂ እንዳለበት እንረዳለን። ማያ እርሱን ታሞ ስታየው ደህና እንደሆነ ብትጠይቀውም ሊዮ በጣም ተናዶ እንድትርቅ ቅለት ይጮሃል። እሷም የፈራ መስሏት ቦታውን ጥላው ትሄዳለች። በዚህ ጊዜ ሊዮ ከድርጅቱ ሊቀመንበር ጋር ስለ ስራ ለመወያየት ይገናኝና ሊቀመንበሩ ስለ ሊዮ እናት ሲጠይቀው ሊዮ በጣም በንዴት ተሞልቶ ዳግመኛ ስሟን እንዳያነሳ ከልክሎት በቁጣ ይወጣል። ሊቀመንበሩ ግን በሐዘን የድሮ የቤተሰብ ፎቶግራፍ ሲመለከት ያሳየናል። ይህ በእንዲህ እንዳለ ማያ በድብቅ ወደ ቤቷ ስትገባ በእናቷ ትያዝና እናቷ እንድታገባ በጣም ስለምትፈልግ ያንን ቀጠሮ ስላበላሸች ትመታታለች። ይህንን ያየው አያቷ በመሃል ገብቶ ማያን ሲያድናት እሷም ወደ መጸዳጃ ቤት ትሸሽና እዚያም ሆና ስለሞተው አባቷ ታሪኮች እያሰበች አንድ ቀን የህልሟን ልዑል እንደምታገኝ ተስፋ ታደርጋለች። ነገር ግን እናቷ በድንገት ወደ መጸዳጃ ቤቱ ሰብራ ስትገባና እንደገና ጠብ ሲጀምሩ ሰላሟ ይረበሻል። ቆየት ብሎ በአንድ የምሽት ክበብ ውስጥ የሊዮ የቅርብ ጓደኛ ፊን ሊዮ ታሞ አይቶት ዛሬ ሴት ነክታለች ወይ ብሎ ቢጠይቀውም ሊዮ ግን ለመመለስ ፈቃደኛ አይሆንም። ሁለት ቆንጆ ሴቶች ወደ እነሱ ሲጠጉ ሊዮ ራሱን ቢያርቅም ፊን ግን ከነሱ ጋር በደስታ ይጠጣል። በዚያኑ ምሽት ሊዮ ስለ ቀድሞ ህይወቱ አስፈሪ ህልም አይቶ በከፍተኛ ራስ ምታት ሲነቃ ጠንካራ መድኃኒት መውሰድ እንደሚያስፈልገው ያሳየናል። በማግስቱ ጠዋት ማያ በአንድ የሆቴል ኩሽና ውስጥ ላገኘችው አዲስ ስራ ስትደርስ ዋናው ሼፍም ከስራ አስኪያጇ ጋር ያስተዋውቃታል። ማያ አስማታዊ ኃይሏን በመጠቀም የስራ አስኪያጇን ትውስታዎች ስታነብ እድሜዋ 32 ሆኖ ሳለ 22 ነኝ ብላ እንደዋሸች ትረዳለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን
አለቃቸው ሊዮ ለቁጥጥር እየመጣ መሆኑን ሲያውቁ በኩሽና ውስጥ ከፍተኛ መሸበር ቢፈጠርም ፊን ግን እዚያው ሆኖ በጣም ተደስቷል። ስራ አስኪያጇ ሊዮን ለማስደመም ስትሞክር ማያ በድንገት አንድ ትልቅ የሾርባ ድስት ወለል ላይ ትጥልና በዚህ ጊዜ አይን ላይን ሲጋጩና እርስ በርሳቸው ሲተያዩ ሁለቱም በጣም ይደነግጣሉ። ሊዮ በጣም ተናዶ ማያን ወደ ቢሮው ጠርቶ ወዲያውኑ ከስራ ሲያባርራትና ሁለተኛ እድል እንዲሰጣት ያቀረበችውን ልመና ውድቅ ሲያደርግባት ማያ ወደ አይኖቹ በጥልቀት በመመልከት ትውስታውን በማንበብ ዛሬ ከሊቀመንበሩና ከአጎቱ ጋር እንደተገናኘ ስትነግረው ሊዮ ይገረማል። ሊዮ በዚህ ነገር በጣም ተገርሞ የሚናገረው ሲጠፋበት ዋናው ሼፍ ገብቶ ማያን ይቅር እንዲላት ይለምነዋል። ማያ ልብሷን ቀይራ ከስራ መባረሯን ለሰራተኞቹ ትነግርና የመጨረሻ ምግብ ማዘጋጀት ስለምትፈልግ በጣም የሚጣፍጥ የፓስታ ምግብ ታዘጋጃለች። ጣዕሙ በጣም አስገራሚ ስለነበር ዋናው ሼፍ ሊዮ እንዲቀምሰው ሲያደርገው ሊዮም ምግቡን ሲቀምስ አይኖቹ በመገረም ይፈጣሉ። ምክንያቱም ምግቡ የሞተችው አያቱ ታዘጋጀው የነበረው አይነት ልዩ አሰራር ሲሆን እሷ ከሞተች ወዲህ ቀምሶት የማያውቀው በጣም የሚወደው ምግብ እንደሆነ ያስታውሳል። ሊዮ ማያን የድርጅቱ ሰላይ እንደሆነች በማሰብ መረጃውን ከየት እንዳገኘች ይጠይቃታል። ማያ ግን የሰዎችን ትውስታ ማንበብ እንደምትችል ትናገራለች። እሱ ግን ሲሳለቅባት ማያ የሊዮን ሚስጥራዊ አለርጂ ይፋ ታደርጋለች። ሴቶች ሲነኩት እንደሚያስመልሰው ስትነግረው ሊዮ በጣም ተገርሞ ማረጋገጫ እንዲሰጠው ይጠይቃታል። ከጥቂት ጊዜ በኋላ ወደ ውጭ ይዟት ሲወጣ ከፖሊስ ጋር የጠፋች አንዲት አሮጊት ያገኛሉ። ማያ የአሮጊቷን አይን አይታ ወዲያውኑ አድራሻዋን ታውቃለች። ወደ ቤቷን በሰላም ታደርሳታለች። የአሮጊቷ ልጅ በምስጋና ተሞልቶ ለማያ የገንዘብ ስጦታ ቢሰጣትም ማያ ግን ወዲያውኑ በመንገድ ላይ ያለን አንድ ድሃ ሰው ትውስታን ካነበበች በኋላ ያንን ገንዘብ ትሰጠዋለች። ሊዮ ይህንን ቢያይም አሁንም ጥርጣሬ ውስጥ ይሆናል። ይበልጥ ሊፈትናት በማሰብም ሊዮ ማያን ወደ አንድ ጥሩ ሬስቶራንት ሲወስዳት እሷም በአቅራቢያቸው ያሉት የጥንዶችን ትውስታ በማንበብ ሚስጥራዊ የፍቅር ህይወታቸውን ትዘረዝርለታለች። በዚህም በመጨረሻ ሊዮ ተገርሞ አሁን እንደሚያምናት ነገር ግን ፈተናው እንደሚቀጥል ይነግራታል። ማያ በዚህ በጣም ተደስታ ኃይሏን እንደ ሚስጥር እንዲይዝላት ስትጠይቀው ይህ በእንዲህ እንዳለ የሊዮ እናት ከስራ አጋሯ ጋር እራት እየበላች ንግዳቸውን ለማስፋፋት ሲሉ ሊዮን ከጓደኛዋ ልጅ ጋር ለማጋባት ያሴራሉ። በማያ ቤት ደግሞ እናቷ ማያ በአስቸኳይ ፍቅረኛ ማግኘት እንዳለባት ስታማረር ባለሀብት አባቱ እንዲማር ቢልከውም ሼፍ ለመሆን በድብቅ ኩሽና ውስጥ የሚሰራው ፊን ሊዮ ለምን ማያን እንደገና እንደቀጠራት ይጠይቀዋል። ሊዮ ግን በቀላሉ ችሎታዋን ብቻ በመጥቀስ ይመልስለታል። በሌላ በኩል የማያ ጠንካራ ምርጥ ጓደኛ ሉና ለስራ ቃለ መጠይቅ ትሄድና ስራ አስኪያጁ ከእሱ ጋር እንድታድር ሲጠይቃት ፈቃደኛ ሳትሆን እዚያው በቦታው ትደበድበዋለች። ይህንን ከውጭ ሆኖ የሚመለከተው ፊን ወዲያውኑ በጣም ሲደነቅ ልቡም በእሷ ይማረካል። ሉናና ማያ አብረው ምግብ ሲበሉ ሊዮ ማያን ወደ ቢሮው ጠርቶ ውል ያቀርብላትና ማያ የጠፋ ትውስታዎቹን ለማግኘት ኃይሏን እንድትጠቀም በመጠየቅ በምላሹም ከፍተኛ ክፍያ እንደሚከፍላት ሲገልጽላት ማያን በደስታ ትፈርማለች። በማግስቱ ግን የሆቴሉ ባለጸጋ እንግዶች ምግቡ እንደገና ቢሰራም በጣም መጥፎ ነው ብለው ያማርራሉ። ነገር ግን ማያ የአይናቸውን ትውስታ በማንበብ የሆቴሉን ስም ለማጥፋት የሞከሩ የሊዮ የንግድ ተቀናቃኞች መሆናቸውን ታጋልጥና በዚህ ጊዜ ሊዮ መጥቶ ምግቡን ለሌሎች እንግዶች ሲያቀርብላቸው በጣም ይወዱታል። እርሱም ተቀናቃኞቹን ምግብ ስላባከኑ ይቀጣቸዋል። የኃይሏን አቅም የተረዳው ሊዮ ማያን ለንግድ ስምምነቶቹ በድብቅ ሲጠቀምባት የሰዎችን አእምሮ በመመርመር ከዋለች በኋላ በጣም የራባት ማያ በመንገድ ላይ ከሱ ጋር ትጨቃጭቃለች። በድንገት አንድ በፍጥነት የሚነዳ የጭነት መኪና ወደ ሊዮ ሲያመራ ማያ እርሱን ይዛ ወደ ደህና ቦታ ብትጎትተውም ስለነካችው ወዲያውኑ መንገድ ላይ ማስመለስ ይጀምራል። ይህ በእንዲህ እንዳለ ሉና ፊልም እየቀረጸች ሳለ አንዲት ቀናተኛ ዋና ተዋናይት ሆን ብላ ትዕይንቱን በማበላሸት ሉና ወደ በረዶ ሐይቅ ደጋግማ እንድትወድቅ ስታደርጋት በአቅራቢያ ሆኖ የሚመለከተው ፊን በፍጥነት በመግባት የተዳከመችውን ሉና ከውሃው ውስጥ ያወጣታል።
ከጥቂት ጊዜ በኋላ ሊዮ በሙሉ ውስጥ ለማያ ቆንጆ ጥቁር ቀሚስ ሲገዛላት ይህንን ያየችው ሰላይ ለሊዮ እናት ሪፖርት ያደርግና እሷም በቅርበት እንዲከታተሏቸው ትዕዛዝ ትሰጣለች። ማያ ሊዮ የእሷን ኃይል ለራሱ ንግድ እንደተጠቀመበት ስትረዳ በጣም ትቆጣና የጠፉትን ትውስታዎቹን እንድትፈልግ እንጂ እሱን ባለሀብት ለማድረግ እንዳልተስማማች በመግለጽ ውላቸውን እንደምትሰርዝ በንዴት ትዝታለች። በማግስቱ ሊዮ ይቅርታ ለመጠየቅ ቢሞክርም በዚያው ምሽት ታሞ የነበረው ሊዮ ለፊን እንደነገረው ለማያ ይቅርታ ለመጠየቅ ወደ ባቡር ጣቢያው ተከትሏት ቢሄድም በሴቶች ስለተከበበ በጠና እንደታመመ ያወጋዋል። ፊን የሊዮን ህመም ችላ በማለት የሉናን ፎቶ ያሳየዋል። ፍቅሩንም ይገልጻል። እሷን ለማስደመም ገንዘብ፣ መኪናና የአልማዝ ቀለበት ሲጠይቀው በዚህ ጊዜ ሊዮ ሆዱን በጣም አሞት እንደገና ለመጥፋት ወደ መጸዳጃ ቤት ይሮጣል። በማግስቱ ጠዋት ማያ ለታመመው ሊዮ ገንፎ ይዛለት ስትመጣ ሊዮ ስለ ውሉ ሲያነሳባት ጥላው ለመውጣት ትሞክራለች። ነገር ግን እሱ ሲከተላት በድንገት እግሯን ረግጦ ሁለቱም አንድ ላይ ደረጃው ላይ ይንከባለላሉ። ሊዮ ማያን ሲነካት በፍጥነት ቢለይም ያ ውድቀት በሊዮ አእምሮ ውስጥ አንድ ትውስታ ይቀሰቅስና በጫካ ውስጥ ጭንቅላቱ በደም ተሸፍኖ ተኝቶ ሳለ ጓደኛው ወደ ፖሊስ ሲደውል ያስታውሳል። ማያ ወደ ቤት ስትመለስ የእሱ ንክኪ ለምን በጣም እንደሚያውቃት ትገረማለች። በዚህ ጊዜ ፊን ሉና ወዳለችበት የፊልም ቀረጻ ቦታ አበባ ይዞ ይመጣና ለእራትም ይጋብዛታል። በእራት ሰዓትም በድንገት የፍቅር ጥያቄ ቢያቀርብላትም ሉና ይህንን ስትሰማ በእውነት የሚወዳት ከሆነ መጋባት እንዳለባቸው ትነግረዋለች። ፊን በዚህ ጊዜ በጣም ደንግጦ ሲያዳምጣት ዝም ብሎ መገናኘትን እንደምትጠላና እርሷ ግን ሕይወቷን ስላተረፈላት ልታመሰግነው ብቻ እንደፈለገች ገልጻ ትሄዳለች። ይህንንም ፊንን በጣም ይበልጥ እንዲማረክ ያደርገዋል። ፊን ማያን ስለ ፍቅር ምክር ሲጠይቃት ማያ የአይኑን ትውስታ አይታ ሉናን ስትመለከትና እንደማይስማማ ስታስጠነቅቀው ፊን በጣም ያዝናል። ማስጠንቀቂያዋን ችላ በማለት ለሉና የአልማዝ የአንገት ጌጥ ቢያቀርብላትም እሷ ግን ከውድ ነገሮች ይልቅ እውነተኛ ፍቅር ስለምትፈልግ እምቢ ትለዋለች። መጥፎ አራጣ አበዳሪዎች ወደ ሉና ቤት መጥተው ከእናቷ ገንዘብ ሲጠይቁ ሉና ቢላዋ በራሷ አንገት ላይ ይዛ ራሷን እንደምትገድል በመዛት ታስፈራራቸዋለች። ወንዶቹም እስራትን በመፍራት ቢመለሱም ነገር ግን እንደሚመለሱ ቃል ይገባሉ። ማያ ስለ ሉና አስቸጋሪ ሕይወት ለፊን ስታስረዳ እውነተኛ ድጋፍ እንደሚያስፈልጋት ስትገልጽ ሊዮም ይህንን በድብቅ ያዳምጣል። ፊን ሊዮ እና ማያ አራጣ አበዳሪዎቹን ለመጋፈጥ ሲሄዱ ሊዮ ስልጣኑን በመጠቀም አለቃቸውን ያስፈራራል። ዕዳውንም እንዲምር ያደርገዋል። ነገር ግን ፊን ለማንኛውም ዕዳ ከፍሎ ለማያ ይህንን ለሉና ሚስጥር እንድታደርግላት ይጠይቃል። ሊዮ እንደገና ማያን በትውስታው እንድትረዳው ሲጠይቃት መኪና ውስጥ ተቀምጦ ሳለ ማያ ወደ ትውስታው ትገባና በጭንቅላት ጉዳት ሆስፒታል ውስጥ ተኝቶ ትመለከተዋለች። በድንገት ከመኪናው ውጭ ሊዮ የሴት ጩኸት ሰምቶ የምታለቅስ ሴት ሲያይ ይህ ነገር ራሱን እንዲስት ያደርገዋል። በትውስታው ውስጥ የነበረችው ማያም በከባድ እንቅልፍ ውስጥ ትወድቅና ሊዮ ሲነቃ ማያን በፍጥነት ወደ ሆስፒታል ይወስዳታል። እሷ ግን በጥሩ ሁኔታ ላይ ሆና ስትነቃ በጣም ይገረማል። ማያ በሊዮ ትውስታዎች ውስጥ ተቀስራ እንደነበረች ስትገልጽለት ነገሩ ግልጽ ይሆንለታል። በአንድ የሆቴል ሰርግ ላይ ማያ የሞተውን አባቷን በማሰብ በጣም ታዝናለች። ከሊዮ ጋርም ትጠጣለች። በማግስቱ ጠዋት ሊዮ በራሱ አልጋ ላይ ራቁቱን ሲነቃ ማያ ከጎኑ ተኝታ ያገኛትና በዚህም በጣም ደንግጠው የሆነውን ነገር ይረዳሉ። በድንገት ፊን ወደ ክፍሉ ሲገባ ማያ ከሊዮ ጋር በመጸዳጃ ቤት ውስጥ እንድትደበቅ ትገደዳለች። ፊን ወለሉ ላይ የሴት ጡት ማስያዣ ሲያገኝ ሊዮ በፍጥነት ወጥቶ ነጥቆት ፊንን ወደ ውጭ ጎትተዋል። ፊን የሴት ጡት ማስያዣ ታደርጋለህ ወይ ብሎ የጠየቀውን ጥያቄ ችላ ሲል ማያ በፍጥነት ልብሷን ለብሳ በድብቅ ትወጣለች። ከጥቂት ጊዜ በኋላ ሊዮ ማያን በአንድ መናፈሻ ውስጥ ያገኛታል። ያሳለፉትን ምሽት እንደ ፍቅር ምሽት ቢቆጥረውም ማያ ግን በአልኮል ምክንያት እንደሆነ በመግለጽ እሷን ለማግባትና ኃላፊነት ለመውሰድ ያቀረበላትን ጥያቄ ውድቅ ታደርጋለች። ሊዮ ሊስማት ሲጠጋ የመኪናው የደህንነት ቀበቶ ወደ ኋላ ሲጎትተው ይህ ነገር ማያን በጣም ያስቃታል። የኩሽና ዋና ሼፍ እጁን ሲጎዳ ማያ በአንድ ትልቅ የምግብ ውድድር ላይ በሱ ምትክ እንድትወዳደር ይጠይቃታል።
በሊዮ ማበረታታት ማያ በሙሉ ልቧ ሰርታ አንደኛ ትወጣለች። ማያ የልጁን አለርጂ እንደፈወሰች የሰማው የሊዮ አባት በድብቅ እንዲጋቡ ቢፈልግም የሊዮ እናት ግን ልጇ ዝቅተኛ ሼፍ በመውደዱ በጣም ትቆጣለች። ሊዮ እንደሚወዳት ለማያ አበባዎችን በስጦታ ይሰጥና ሰላማዊ ወደሆነ ሐይቅም ለፍቅር ጉዞ ይዟት ሲሄድ እዚያም ሆኖ እንደ አለቃዋ ሆኖ እንድትሰማት ያዛታል። በማግስቱ ምኞታቸውን በአንድ የምኞት ዛፍ ላይ ከሰቀሉ በኋላ ወደ ቤታቸው ተመልሰው ፍቅረኛሞች መሆናቸውን ያውጃሉ። በድንገት ፍሬያ የምትባል ሴት መታ መመለሷን ስትገልጽ ማያ በዚህ በጣም ቀንታ የሊዮን እጅ በማጣመም ትውስታውን ታነባለች። በሊዮ በፊንና በፍሬያ መካከል የነበረውን ያለፈ የፍቅር 3 ማዕዘን ሚስጥር በማወቅ ትረዳለች። ማያ ረጅም የይቅርታ ደብዳቤ እንድትጽፍለት በመጠየቅ በጣም ስትቆጣ ሊዮ ቢያማርርም በድብቅ ከኢንተርኔት ላይ ደብዳቤ ገልጦ ይሰጣታል። ማያ ግን የተቀዳ ደብዳቤ መሆኑን አውቃበት በንዴት ትሄዳለች። ፍሬያ የሊዮን እጅ ለመያዝ ስትሞክር ሊዮ እጁን በመደበቅ ከፊን ጋር ወደ ማያ ቤት ሲሸሽ ታዝናለች። በፍሬያ ተልካ የሊዮ እናት የማያን ቤተሰብ ለመስደብ ወደ ቤቷ ብትመጣም ነገር ግን ማያ በጽናት ቆማ ሊዮን ትከላከልለታለች። ከጥቂት ጊዜ በኋላ ማያ ወደ ሊዮ አይኖች ስትመለከት አስከፊ ትውስታ ታይና መጥፎ ልጆች በአንዲት ሴት ልጅ ላይ ጥቃት ሲያደርሱና ሊዮ ሊያድናት ሲሞክር በዱላ ተደብድቦ ራሱን ይስታል። ያቺ ልጅ ግን ጥላው ስትሄድና እንደምትጠላው ስትነግረው ትመለከታለች። ማያ ከትውስታው ስትነቃ ሊዮ ጥሩ ሰው እንደሆነና ጥፋቱ የእሱ እንዳልነበር ስትነግረው ይህን የእርሱን ትልቅ የበደለኝነት ስሜት ያቀልለታል። የማያ እናት እንደገና ለሌላ ቀጠሮ ስታስገድዳት ሊዮ ከፍሬያ ጋር ይመጣል። ማያ ከሌላ ወንድ ጋር ሲያይ በጣም በቅናት ተቃጥሎ ጎትቶ ይወስዳታል። ሊዮ ማያን ወደ ቤቷ ይዟት ይሄድና ከእናቷን ፊት ለፊት ይከላከልላታል። ስሟትም አብረው የተነሱትን ፎቶ በስልኳ ላይ የጀርባ ምስል ያደርገዋል። በማግስቱ ጠዋት ማያ ማስመለስ ትጀምርና የወር አበባዋ መዘግየቱን ስታውቅ በጣም ደንግጣ አረገዝኩ ብላ ብትፈራም ነገር ግን ዶክተሩ ደህና እንደሆነች ያረጋግጥላታል። በዚህም እፎይ ስትል ያንን የሰከሩበትን ምሽት ታስታውስና ምንም ነገር እንዳልተፈጠረና ዝም ብለው ጨዋታ ተጫውተው እንደተኙ ትረዳለች። በዚህ ጊዜ ማያ ከልጅነት ጓደኛዋና ታዋቂ ዘፋኝ አርሎ ጋር ትገናኛለች። አርሎ በስልኳ ላይ የሊዮን ፎቶ አይቶ በቅናት ይቃጠላል። በሬስቶራንት ውስጥ በሰዎች ፊት የፍቅር ጥያቄ ያቀርብላታል። ፊን ሊዮን በሰዓቱ ይዞት ሲመጣ ማያ በአርሎ ጆሮ ላይ በሹክሹክታ ስትናገር ስታቅፈው በማየት ሊዮ ራሱን ስቶ ከአርሎ ጋር ከባድ ግብግብ ይጀምራል። ማያ ለአርሎ አስቀድማ እንቢ ብላ ሳለ ሊዮ ሁሉንም ነገር ስላበላሸው በጣም ተናዳ የሊዮን ጥሪዎች ችላ ትላለች። በመጨረሻም ሊዮ ስጦታዎችን ይዞ ወደ ማያ ቤት በመሄድ ፍቅረኛዋ መሆኑን ቢያውጅም በማግስቱ የሊዮ እናት መታ ድሃዎች እንደሆኑ በመናገር እንዲርቁት ገንዘብ ታቀርብላቸዋለች። የማያ እናትና አያቷ በሊዮ እናት ላይ በመጮህ እሷንና ስጦታዎቿን ወደ ውጭ ሲጥሉ ሊዮም ይቅርታ ጠይቆ ማያን ለመጠበቅ ቃል ይገባል። ይህም በመጨረሻ የእናቷን ፈቃድ ያስገኝለታል። በዚያኑ ምሽት ማያ አሳዛኝ ያለፈ ታሪኳን ስታካፍል ድሮ አይነ ስውር እንደነበረችና እህቷ አይሪስ ቀይ የእጅ አምባር ሰጥታት ትንከባከባት እንደነበር በመጨረሻም ከመሞቷ በፊት አይኖቿን ለሷ እንደሰጠቻት ትነግረዋለች። አይሪስ ራሷን እንዳጠፋችና በደብዳቤዋ ምክንያት አባታቸው በድንጋጤ እንደሞተ ይህም የማያን አስማታዊ ኃይል እንደቀሰቀሰው ስትገልጽ ይህንን የሰማው ሊዮ የምታለቅሰውን ማያን አቅፎ ያጽናናታል። ሊዮ ማያን ከአባቱ ጋር ለማስተዋወቅ ሲወስዳት እዚያም የቤተሰቡን የፈረሰ ትዳር ያስተካክላል። አባቱ ለሞት የሚዳርግ እጢ እንዳለበት ቢረዱም እንደ ደስተኛ ቤተሰብ ለመሆን ይወስናሉ። በአንድ ግብዣ ላይ ማያ በጣም አምሮባት በሰዎች ፊት ለሊዮ የፍቅር ጥያቄ ስታቀርብለት እሱም እሺ ይላል። አያቷም እንድትከበር በማሰብ የወርቅ አምባርና የክሬዲት ካርድ በጥሎሽ መልክ ይሰጣታል። ከጥቂት ጊዜ በኋላ ማያ በዚያች ሴት ልጅ ላይ የደረሰውን ጥቃት ለማየት እንደገና ወደ ሊዮ ትውስታ ትገባና በቅርበት ስትመለከት ግን ተጠያቂዋ እህቷ አይሪስ መሆኗን አውቃ በጣም ትደነግጣለች።
በዚያ ትውስታ ውስጥ አይሪስ ሊዮ እዚያ እንደጠራት በማሰብ እንደምትጠላው ትጮህበታለች። ማያ ከእንቅልፏ ስትነቃ ሊዮ ለእህቷ ሞት ምክንያት እንደሆነ ስለምታምን በከፍተኛ ጥላቻ ስትመለከተው ሊዮ ሁሉንም ነገር አስታውሶ በበደለኝነት ስሜት ተጨንቆ ይሸሻል። ማያ የእህቷን መቃብር ስትጎበኝ በከባድ ሐዘን ትዋጣለች። ሊዮ ደግሞ ከልክ በላይ ይጠጣል። ማያ ስራዋን ትታ ከሊዮ ጋር ትለያይና ሰርጉንም ትሰርዛለች። ከአርሎ የቀረበላትን በአሜሪካ የስራ ዕድል ስትቀበል ሊዮ ለአባቱ ቀዶ ጥገና ወደ አሜሪካ ለመሄድና ዳግመኛ ላለመመለስ ይወስናል። ከመብረራቸው በፊት ባለው ምሽት ሁለቱም በአጋጣሚ በአንድ ሆቴል ውስጥ ያርፋሉ። ከባድ ዝናብ ስለነበር ማያ ስትንሸራተት ሊዮ ግን ይይዛትና ኮቱን ይደርብላታል። ኮቱን ልትመልስለት ስትሄድ ግን በከፍተኛ ትኩሳት ራሱን ስቶ ስለምታገኘው ሌሊቱን ሙሉ ስትንከባከበው ታድራለች። ወደ አሜሪካ ላለመሄድ ወስና ማያ ስትቀር በኋላ ላይ ሊዮ ማያን መንገድ ላይ ሰክራ አግኝቷት ወደ ቤቷ ይወስዳታል። ለመጨረሻ ጊዜ ልትጋፈጠው ወስና ማያ ወደ ሊዮ የድሮ ትውስታዎች በጥልቀት ስትገባ ሊዮ ትንሽ እያለች አይሪስን ከቅርጫት ኳስ አደጋ ሲያድናት ቆየት ብሎም አይነ ስውር የነበረችው ማያን ከሌባ ሲያድናት ትመለከተዋለች። ሁልጊዜም የእሷ ጀግና እንደነበረ ትረዳለች። ከዚያም ስለዚያች አሳዛኝ ቀን እውነቱን ስታውቅ ሊዮ ከጉልበተኞቹ ጋር ተዋግቶ እንደነበርና መጥፎዎቹ ልጆች ለሊዮና ለአይሪስ የሐሰት ደብዳቤ በመላክ ወደ ፓርኩ እንዲመጡ እንዳታለሏቸው ትረዳለች። ጥቃቱን ለማስቆም ሊዮ ዘግይቶ እንደደረሰና እሱ ምንም ጥፋት እንደሌለበት አይሪስ ግን እሱ ያጠመደባት ወጥመድ መስሏት ተሳስታ ራሷን እንዳጠፋች ማያ ታውቃለች። ሊዮ ሙሉ በሙሉ ንጹህ እንደነበርና እህቷን ለማዳን እንደሞከረ ስትረዳ ያገኘችው አስደንጋጭ ትውስታ ከአቅሟ በላይ ይሆንባትና ወደ ከባድ ኮማ ውስጥ ትገባለች። በራሷ አእምሮ ውስጥም ትቆለፋለች። በድንገት ወደ ሆስፒታል ወስዷት ሊዮ ለሚያለቅሱት ቤተሰቦቿ እውነቱን ይነግራቸዋል። እሱም ስራውን ትቶ በሆስፒታል ክፍሏ ውስጥ እየኖረ ክፍሉን ያስጌጠዋል። በኮማ ውስጥ እያለች ጣቷ ላይ ቀለበት አድርጎ እዚያው ያገባታል። የማያ ሁኔታ እየተባባሰ ሲሄድ ሊዮ ከባድ ሐዘን ውስጥ ገብቶ በአይሪስ መቃብር ላይ ያለቅሳል። ማያም እንድትነቃ ይለምናታል። ለተሻለ ሕክምና ወደ ውጭ ሀገር ለመውሰድ ማያን ወደ አየር ማረፊያ ይዟት ሲሄድ ማያ በአእምሮዋ ጥልቀት ውስጥ የእህቷን የአይሪስን መንፈስ ታያለች። አይሪስ በፍቅር ፈገግ ብላ ደብዳቤውን የጻፈው ሊዮ ሳይሆን መጥፎዎቹ ልጆች እንደሆኑ ትነግራታለች። እሱ መጥላቷን እንድታቆም ይህንን ረስታ ህይወቷን እንድትቀጥል ከነገረቻት በኋላ እጇን አውለብልባ ትጠፋለች። በአየር ማረፊያ ውስጥ ያ ቀይ አምባር ከማያ እጅ ላይ ሲወድቅ እሷም በድንገት አይኖቿን ከፍታ ወደ እውነተኛው ዓለም ትመለሳለች። ተነስታ ሊዮን አቅፋ ስትይዘውና እሱም በጥልቀት ሲስማት በዙሪያው ያሉ ሰዎች በደስታ ይጮሃሉ። በመጨረሻው ትዕይንት ማያና ሊዮ የአባቷን መቃብር ይጎበኛሉ። ማያ ፈገግ ብላ የህልሟን ልዑል እንዳገኘችና ትልቅ ሼፍ እንደሆነች ስትናገር ሊዮ እጇን ይዞ ለዘላለም እንደሚጠብቃት ቃል ይገባላታል። ማያ ወደ እህቷ መቃብር እየተመለከተች ሞኝ ሰው እያገባች እንደሆነ ትናገርና በጓደኞቻቸው በሉናና በፊን ተከበው ሁሉም በአንድ ላይ በመሳቅ ፈገግ ይላሉ። ፊልሙ ያበቃል።